ቆንጆ ምግብ ሰርቼ አምጥቻለሁ። አንቺ በየቀኑ እዚህ ድረስ እንደዚህ አይነት የሚጣፍጥ ምግብ የምታመጪ ከሆነ ካፍቴሪያውን መዝጋት ሊኖርብን ነው። ጠንካራ እንድንሆን መብላት አለብን እኮ። ኮርማኖችን ለማጥፋት ብርታት ይሆነናል። ምን አልሽ? ይኸውልሽ ወይዘሮ ሲቪ ላይ እኔ ከአንቺ ጋር ምንም ነገር ላይ ተባብሬ እየሰራሁ አይደለም ያለሁት። ስለዚህ እኛ እያልሽ አታውሪ እባክሽ። ለማንኛውም የጠላት የጠላት ወዳጄ ነው ይባላል። ቆንጆ ምግብ ይዤላችሁ መጥቻለሁ። ለማንኛውም ከዚህ በላይ ባላስቸግርህ ደስ ይለኛል። መልካም ቀን ይሁንልህ። እንኳን ደስ አለ። ውሉን አግኝተነዋል። የመጀመሪያው ጥይት ሶመር ላይ አርፏል። ምንም አይነት ጥረት አላረኩም። ለድርጅቱ ክፍያውን ማድረግ አልቻሉም ነበር። ለማንኛውም ይሄ ጥሩ ጅማሬ ይመስላል ካርታል። እና ከቱርካን ጋር መቼ ነው የምትፋታው? ይኸውልህ ሙስጠፋ፣ እኔ ስለ ግል ህይወቴ ብዙ ማውራት አልወድም። እሺ፣ እኔም የግል ህይወቴን በአደባባይ ላይ ማውራት አልፈልግም። ግን ደግሞ እዚህ ሆነ በጣም እንደተናደድክ ማየት እችላለሁ። አንተ እዚህ ሆነ እየተበሳጨህ፣ ወይዘሮ ቱርካን ጥሩ ጊዜ እያሳለፈች ነው። ሻንጧን ይዛ ወደ እኛ ቤት ገብታለች። ምንድን ነው ያልከው? ስለ ቱርካን ነው እያወራ ያለሁት። ከሶመር ጋር መኖር ጀምራለች። ሁሉም ሰው የራሱን ህይወት መኖር ጀምሯል። ስለዚህ አንተም ብትሆን መናደድህን አቁም። አንገት ላይ ያረከውን ገመድ አውልቀው። ስለዚህ አቶ ሳዲቅ እየዋሸ ነበር። ምን? አልገባኝም። አቶ ካርታል፣ ምን ሆኖ ነው? ሙስጠፋ፣ ማስታወሻህን እዛ ውስጥ አይቼዋለሁ። እሱ ካዝና ውስጥ ነበር። እና ማለት ምን ማለት ነው? ልጄ፣ እንደዚህ አይነት ሰው ጋር ማስታወሻህን ማስቀመጥ አደገኛ ነው። አባዬ፣ ይሄ የኛ ቤት ነው እንዴ? መርከብ ውስጥ መኖር ትፈልጊያለሽ እንዴ? አዎ፣ እውነቴ ነው። በጣም ደስ ይላል። ይሄ የሚንሳፈፍ ቤተ መንግስት ነው። የልዑሉና የልዕልቲቷ ቤተ መንግስት ነው። እንግዲህ ልዕልቷን ማሳመን ከቻልሽ ልዑሉ እዚህ ቤተ መንግስት ውስጥ ለመኖር ዝግጁ ነው። እሺ እኔ ልጅ። ልዕልት ቱርካን የሚንሳፈፈው ቤተ መንግስት ውስጥ እንኖር? እኔ እንጃ፣ ስለዚህ ነገር አስቤ አላውቅም። እሱም ብትቀበዩ ይሻላል ልዕልቴ። እባክሽ እማዬ። እሺ በቃ አስብበታለሁ ውዴ። የሚንሳፈፈው ቤተ መንግስት ውስጥ እንኖራለን። እንግዲህ አሁን ባልና ሚስት ብዬ ሰይሜያቸዋለሁ። ምን? በጣም ደስ ይላል። ወይዘሮ ሩቻን፣ ተመልሰው ወደዚህ ከመጣ ሐሳብህን ቀይረ መሆን አለበት። ምን የምታቀርብልኝ ነገር አለ? መቼ ነው የምንሄደው? ለምን ቶሎ አንሄድም? ልጆቹ ሲነሱ እንሄዳለን። ቱርካን፣ እንደማየው ንጹህ አየር ደስ ብሏቸው መነሳት አልቻሉም። ለምን ሚያዝያ ላይ ወደ ፈረንሳይ አንሄድም? ልጆቹን ዲዝኒላንድ ይዘናቸው እንሄዳለን። አይላም አብራ መምጣት አለባት። ልጆቹን ትይዝልናለች፣ እኛም ጥሩ ጊዜ ማሳለፍ እንችላለን። ኢርፋን ለአይላ አይፈቅድላትም፣ ስለዚህ አብራ መምጣት አትችልም። ስለዚህ ሁለቱንም እንወስዳቸዋለን ማለት ነው ቱርካን። እነሱ ልጆቹን ሲይዙልን፣ እኛ ደግሞ ዘና እንላለን።
ምን ነው ቱርካን? ይሄ እኮ የተለመደ ነገር ነው። ለምን ፈራሽ? ምንም አልገባኝም። እኔ እንጃ፣ ይሄ ድምፅ ትንሽ ይረብሸኛል ሶመር፣ ለዛ ነው። ምናልባት ፓሪስ ውስጥ መጋባት እንችላለን። እንዴት ነው? አሪፍ የሚሆን አይመስልሽም? ቱርካን ኮክሳል፣ አቤት። አብረሽን መምጣት አለብሽ። ቆይ አንድ ያለቃ፣ ምንድን ነው? ለምንድን ነው የምትወስዷት? ምን ተፈጥሮ ነው? ታዘን ነው ጌታዬ። ጣቢያ ስትደርስ ያብራሩላታል። በይ እመቤት እንሂድ። አንዳንድ ጊዜ አንድ ነገር ማብቂያ ለአዲስ ነገር ጅማሬ መምጫ ይሆናል። ሌላ ጊዜ ደግሞ በጣም ትልቅ የሆነ ለውጥ ግጭት ያመጣል እና በምንም ነገር ልንመልስ አንችልም። የተደበቅንበት ጨርቅ አሁን ተቀደደ። ልክ ልባችን ከውስጣችን እንደወጣ ነገር በህመም እንጮኻለን። አዲስ ለመልበስና ህይወታችንን ለመቀጠል መታገል አለብን። ይህ በጣም የሚያሰቃይ ነገር ነው። ካሁን በኋላ ተመሳሳይ ነገር ሊኖር አይችልም። በሉ ልጆች፣ ውስጥ ግቡና መጽሐፍ አንበቡ። እሺ። እናቴን ወዴት ነው የወሰዷት? አይላ፣ በሉ እላይ እንሂድና ተረት እናንብብ። ሄዱ ሄዱ። ወንድሜ ሶመር፣ ለምንድን ነው በጊዜ መጣኸው? ፖሊሶቹ ቱርካንን ወስደዋታል። ለምን? እኔ እንጃ፣ ምክንያቱን አልተናገሩም። በእርግጠኝነት በእናቴ ጉዳይ ነው የሚሆነው። አሁን ወደ ፖሊስ ጣቢያ ልሄድ ነው። እደውላለሁ። በቃ አምላኬ፣ እባክህ የፈራሁት ነገር እውነት እንዳይሆን። ቆይ እናቴ እንዴት እንደዛ ሆና ብቻዋን ጥለዋት ይሄዳሉ? ቱርካን፣ ሶመር በጣም አዝናለሁ። እያወራሁ ያሉት ስለማታውቀው ጨለማ ነው ሶመር። አንድ ቀን ፊት ለፊት ትጋጫላችሁ። የሁለታችሁም እውነተኛ ማንነትን ትተዋውቁታላችሁ። በዛች ቅጽበት ስለምን ሰይጣን ሳወራ እንደነበረ በደንብ አድርገህ ትረዳዋለህ ማለት ነው። ያ ብቻ ነው ብቸኛ መጽናኛዬ። ሄሎ ሴልቹክ፣ ከካርታን ላይ አይንህን እንዳትነቅል እሺ? የሆነ የሚያውቀው ነገር ይኖራል። ተከታተለው፣ እንደርስበታለን። ምን እንዳደርግ እየጠየቅሽኝ እንደሆነ ታውቁሻል። ግን አውቃለሁ። በአስቸኳይ ሚስት ቱርካንን ትፈታታለህ። ከዛ በኋላ ሁለታችሁም ላይ ክስ አልመሰረትም። እኔ ላይ ክስ ብትመሰረች እንኳን ምንም ነገር ልታገኛት ሺ። እሱን ወቂ። ሕይወትሽን ያዳንኩት እኔ ነኝ። እኔ በሰዓቱ ቦታው ላይ ባልደርስ ኖሮ እስከነጭራሹ አትኖሪም ነበር። እዛ የመጣኸው የኔን ሕይወት ለማዳን ሳይሆን የቱርካንን ሕይወት ለማዳን ነው እና እሱን ደግሞ ሁለታችንም እናውቀዋለን። በጣም ነው የምታፈቅራት። ለዛም ነው የምጠይቅህን ነገር የምትቀበለው። ቱርካንን በአስቸኳይ ትፈታታለህ። ከዛ ከሶመር ጋር በድጋሚ አብረው ይሆናሉ ማለት ነው። ባልፈታትስ ምን ይፈጠራል? ቱርካን እስር ቤት ትገባለች እና ዕድሜ ልክህም በጸጸት ትኖራለህ ማለት ነው። አቶ ካርታል፣ የእውነት ይህንን የምትፈልጊው ከሶመር ጋር አንድ ላይ እንዲሆኑ ለማድረግ ብለሽ ነው? አዎ፣ ታውቃለህ፣ ሶመር ልጄ ነው እና አሁን ደስተኛ እንዲሆን እፈልጋለሁ ከቱርካን ጋር። እንዳልኩት ካደረግክ
ሁሉም ነገር እንደሚስተካከል የሩቻን ኮርማን ቃሌን እሰጥሃለሁ እና ይህንን ነገር ለማንም ሰው አልናገርም ማለት ነው። ልታምነኝ ይገባል። በሱ እርግጠኛ መሆን ትችላለህ። አንተ እዚህ ምንድን ነው የምትሰራው? እሱን ወይዘሮ ሩቻንን ጠይቃት። ሩቻን ውዴ፣ እንግዲህ የምትፈልጊውን ጣፋጭ ላገኘልሽ አልቻልኩም፣ ግን ሌላ ይዤልሽ መጥቻለሁ። እሺ እሺ፣ ችግር የለም፣ እሱም ይሆናል። ቆይ እባክሽ ራስሽን አታድክሚ። መልካም ማዕድ ይሁንልሽ ውዴ። በጣም አመሰግናለሁ። ሩቻን፣ ካርታልን እኮ እዚህ በሩ ጋር አየሁት። ለምንድን ነው የመጣው? እኔ ጠርቼው ነው እኮ። ለምን? ቱርካንን በአስቸኳይ እንዲፈታት ብዬ። እባክሽ እንደዚህ አታድርጊ ሩቻን፣ እባክሽ ተይ። ከአሁን በኋላ በዚህ መንገድ አይሰራም አልኩሽ እኮ። እባክሽ ተይ፣ ራስሽን አታጨናንቂ። ሶፍት አለ እንዴ? አለ እንጂ። ሩቻን፣ ቱርካንም ምን ያህል እንደምወዳት ታውቂያለሽ። ግን ደግሞ መጨረሻ ላይ ባደረገችው ነገር በጣም አስቀይማኛለች። አዎ ለሶመር ተስፋ ሰጥተው ነበር። ከዛ ግን ካርታልን ማግባቷ በጣም ነውር ነው። እንዲሁም ደፍኔን በመጠቀም ባለትዳር ሆና ሳለ ከሶመር ጋር መኖር ምን ማለት ነው? አይ በፍጹም ይህንን ነገር መቀበል አልችልም ሩቻን። እንግዲህ ይኸው ነው ሩቻን። እሱ ብቻ አይደለም እኮ ሶመር ለቱርካን ያለው ፍቅር ስራችንም ላይ ቢሆን ብዙ ነገር አበላሽቷል። እናም ለኪሳራ ተዳርገናል። በዚህ የምንቀጥል ከሆነ ደግሞ በአመቱ መጨረሻ ላይ ያለ ጥርጥር ትልቅ ኪሳራ ውስጥ ልንገባ እንችላለን። ቱርካን ካርታልን ትፈታውና ከዛ ሁሉም ሰው አፉን ዘግቶ ይቀመጣል። የእኛም ድርጅት ወደ በፊቱ ስምና ዝናው ይመለሳል። አበቃ። ይኸውልሽ ሩቻን አዳምጪኝ። ሶመርን እየጎዳሽው ነው። ቱርካንን ለሱ በመስጠት ብቻ ነገሩን ልታስተካክዪ እኮ አትችልም። ኦዛር እባክህ እኔን እመነኝ እና ይህንን ነገር በራሴ መንገድ ላስተካክለው። ይሄ ጉዳይ ለእኔ የሞትና የሽረት ጉዳይ ነው። እሱም በደንብ ወቅ። ስለዚህ ጉዳይ ጥሩ ስሜት ባይሰማኝም እሺ። እና ቡርሲ ምን አደረገች? የማከማቻ ክፍሉን ባዶ አደረገችው? አዎ ምንም የለውም። ግን ደግሞ ምን ልታደርግ ይፈልገሽ ነው? ማለቴ እዛ ቤት ውስጥ እኮ እንኳን እንግዳ ለመቀበል ይቅርና ውሻ እንኳን ማስቀመጥ አትችይም። በጣም የሚያስጠላ ቦታ ነው። ማለቴ ቀዝቃዛና ፍን ያለ ነው። በጣም ጥሩ። ይሄ ማለት እኔ እንደምፈልገው ነው ማለት ነው። ቆይ ግን ምንም ነገር አልገባኝም። ቦታው ላይ ምን ልታደርጊ ነው? እሱም ቦታ ወደ እስር ቤትነት እቀይረዋለሁ ኦዛር። ዋው! ከዛ ውጪ ሌላ ነገር ምንም አታደርጊም? እሺ፣ እዛ ክፍል ውስጥ ማን ሊገባ እንደሆነ ንገሪኝ። የሚያናድዱኝ በጣም ብዙ ሰዎች አሉ እና እዛ አስገብቼ ደህና አድርጌ ልክ አስገባቸዋለሁ። ሩቻን፣ መቼም እነዚህ ቃላቶች የወጡት ባለሽበት የአእምሮ ሁኔታ ይመስለኛል አይደል? ቀልድ እንኳን ቢሆን በጣም ያስጠላል። ከዚህ በላይ አልበላም። አመሰግናለሁ ውዴ። እሺ ካላስቸገርኩ ሻይ ልትሰጠኝ ትችላለህ? በጣም አምሮኝ ነበር። እሺ ውዴ፣ ሄጄ አመጣልሻለሁ። እሺ
ስማ፣ የመቆለፊያ አቅጣጫውን ቀይረው። እሺ፣ በሩ ከውስጥ አይከፈትም። ወይዘሮ ሩቻን የፈለገችው እንደሱ ነው። ወንድሜ፣ ይህንን ግድግዳው ላይ ልትሰቅለው ትችላለህ? ካልጋው በላይ አድርገው። እንዴት ነው እንደዚህ ላድርገው? አዎ መግባት አትችልም ጌታዬ። ወይዘሮ ቱርካን ጋር ነበር የመጣሁት፣ ግን ቃሏን እየሰጠች ነው ጌታዬ። ለምንድን ነው እዚህ ያመጣችኋት? ምን አጠፋች? በተደጋጋሚ ቃሏን እንድትሰጥ ተጠይቃ ነበር። ልትመጣ ስላልቻለች በፖሊስ ተገዳ መጣች። እና ለዚህ ነው እያልከኝ ነው? በቃ ተጠርታ ካልመጣች እንደ ወንጀል ነው የሚቆጠረው። ከዚህ በፊት ቃልሽን እንድትሰጪ ተደውሎልሽ ነበር። አዎ፣ ግን መምጣት አልቻልኩም ነበር። በጣም ብዙ ስራ ነበረብኝ፣ ለዛ ነው። ይሄ በጣም አስፈላጊ ጉዳይ ነው። አንቺ እስክትመጪ ድረስ መጠበቅ አንችልም። ትክክል ናችሁ። ወይዘሮ ሩቻን የበፊት አማችሽ ነበረች? አዎ። እና በመሃላችሁ አለመስማማት ነበር? አይ፣ እንዳገኘነው መረጃ ልጅሽ ላይ አባቷ የተሰጠችው ገና በቅርቡ ነው። ወይዘሮ ሩቻን ካጠገባቸው እንዳትደርሺ ከፍርድ ቤት ማዘዣ አስወጥታ ነበር። ከውሳኔው በኋላ በጣም ተናድጄ ነበር እና ልጄን አጣታለሁ በሚል ፍርሃት ጭንቀት ውስጥ ገብቼ ነበር። ግን አሁን ምንም ችግር የለብንም። ማለቴ ወይዘሮ ሩቻን ቤት እንደፈለግኩ እገባለሁ፣ እወጣለሁ። ከልጅ ጋርም ጊዜ እያሳለፍኩ ነው። ያው በሶመርና በወይዘሮ ሩቻን ፍቃድ ማለቴ ነው። ለመጨረሻ ጊዜ ያገኘሻት መች ነው? አላስታውስም። ይመስለኛል ለመጨረሻ ጊዜ ያገኟት ቤቷ ውስጥ ነው። እሺ፣ የምታውቂው ጠላት ይኖራታል? አይ፣ እስከማውቀው ድረስ የላት። እና ይሄንን ነገር ማን ሊያደርገው ይችላል ብለሽ ታስቢያለሽ? እኔ እንጃ። እሺ፣ አቶ ሰመርን ታገኘዋለሽ? አዎ፣ እንዳልኩት ነው። ቤታቸው እየሄድኩ ከልጄ ጋር ጊዜ አሳልፋለሁ። ትዳር አለሽ? ከሌላ ሰው ጋር ተጋብተሽ ነው የምትኖሪው? አዎ፣ በቅርቡ ሁለታችንን ፍቺ ልናደርግ አስበናል። ቆይ እሱ ከዚህ ጋር ምን ያገናኘዋል? ማለቴ ያው ከእሱ ጋር ከተለያየን ረጅም ጊዜ ሆኖናል። ሌላ መናገር የምትፈልጊው ነገር የለም? አይ፣ ጥያቄን ጨርሻለሁ። ለሰጠችው ቃል እንድትፈርም አድርጓት። ይሄው ምንድን ነው የተፈጠረው? ምን አሉሽ? ደህና ነሽ? እዛ የመጣኸው የኔን ህይወት ለማዳን ሳይሆን የቱርካንን ህይወት ለማዳን ነው እና እሱን ደግሞ ሁለታችንም እናውቀዋለን። በጣም ነው የምታፈቅራት። ለዛም ነው የምጠይቅህን ነገር የምትቀበለው። ቱርካንን በአስቸኳይ ትፈታታለህ። ከዛ ከሶመር ጋር በድጋሚ አብረው ይሆናሉ ማለት ነው። የደወሉላቸው ደንበኛ ከአገልግሎት መስጫ ክልል ውጭ ናቸው። ሁለቱን ማግኘት አልቻልኩም። ላብድ ነው። እህቴ ምን አድርጋ ይሆን? አታስቢ። ይሄውልሽ ኢርፋንን ሰምተሽዋል። የጠሯት ቃሏን እንድትሰጥ ብቻ ነው። ስናወራ አብረሽን አልነበርሽም። ደግሞም ስታስቢው ከዚህ ውጪ ቱርካንን ከፖሊስ ጋር ምን የሚያገናኛት ነገር ይኖራል? ይሄ ሁላ ኳኳታ ምንድን ነው? በፈጣሪ ስም አልገባኝም። ይሄ ሁላ ሰዓት ምንድን ነው የምታንኳኩት? ወይዘሮ ዳሪያ እታች ያለውን ክፍል እያደሱት ነው።
ምኑን ነው የሚያድሱት? የመጋዘኑ መቆለፊያ እየቀየሩት ነው። የሚገርም ነገር እያሳለፍኩት ስላለሁት ነገር እንደሚጨነቅ አድርጎ ሰነዴን እንዳለ አምጥቶ ሰጠኝ። የሚጨነቅ ይመስለኛል ዶኑሽ። ከአንቺ ጋር ያሳለፈው ጊዜ አለ እንዴ? አዎ፣ መጀመሪያ እንዳልም አረገኝ። ከዛ ህልሜን አንድዶ መሬት ስር ቀበረው። ግን እኮ ዶኑሽ፣ ህይወት ሁሌ እንዳሰብሽው አይደለም። ንገረኝ እስኪ፣ ያን ያህል ቀላል ነው? የምር ግን ቆይ እንደዛ ቀላል ሊሆን ይችላል? አብረን ምንም ነገር ያሳለፍን አይመስልም። እስከነ ጭራሹ ተዋደን የምናውቅ አይመስልም። እረስቶኝ በጭራሽ ምንም እንዳልተፈጠረ ድጋሜ ተመልሶ ህይወቱ ውስጥ መጣ። ለኔ እንዴት ከባድ እንደነበር ታውቃለህ? እንደዚህ አይነት መጥፎና ከባድ ስሜት ሊኖር ይችላል? መርሳት ማለት መጥፋት ማለት ነው? ኖረን አናውቅም ማለት ነው? ልክ እንደ እናቴ ጠፍተናል። በፊት ላይ ኖርሽው ያሳለፍሽው ነገሮች ይጠፋሉ። ግን የምትወጃቸው ሰዎች በእኛ ፍቃድ እስከ ትዝታቸው ይኖራሉ። ሁሉም ቀስ በቀስ በሚመስል ድርጊቶችና ልማዳቸው በሕይወት ይኖራሉ። ይኸውልሽ ዶኑሽ፣ ግን በሕይወት ማቆየት ያለብሽና የሌለብሽን የምትወስኘው አንቺ ነሽ። እንዲቆዩ የምትፈልጊያቸውና ጥሎሽ እንዲሄዱ የምትፈልጊያቸውን ሰዎች መምረጥ አለብሽ። ይኸውልሽ በደንብ አስተውይ ዶኑሽ፣ ውሳኔው ያንቺ ነው። ይኸውልሽ ለምሳሌ እኔ አባት ሞቷል፣ ግን ሁሌም ትዝታው የሆነ ቦታ ይኖራል። ለእኔ ግን አሁን ሞቷል። ከእሱ ጋር የሚገናኙ ልምዶችና ነገሮችን በስለት ቆርጬ ጥያቸዋለሁ። ታውቂያለሽ፣ እሱን የሚያስታውሱኝ ስሜቶችን በሙሉ አጽድቻቸዋለሁ። አሁን ልቤ ውስጥ ምንም አይነት ቦታ የለውም። ጸጉሬ እየተነቀለ ነው። በጣም የተለየሽና የምትገርሚ ሰው ነሽ ዶኑሽ። አይደለው፣ ተሳስተሃል። እኔ ከማንም ሰው የተለየው አይደለውም። ነሽ ነሽ። ማንም እንዳይጎዳ ብለሽ ልብሽ እንዲናወጥ ያረግሽ ሰው ነሽ። ለማንም ሰው የማትናገሪው በውስጥሽ አፍነሽ የምትይዥው ብዙ ነገር ውስጥሽ አለ። ማንም እንዳይቀዘቅዘው ብለሽ ራስሽን አንድ ደሽ ብታቃጢ ራሱ ደስ ይልሻል። ይኸውልሽ ሰርዳር ያደረገው ነገር ይቅርታ የሚገባው አይደለም። ይቅርታ ማድረግም አይጠበቅብሽም። ግን ደግሞ ሂጂና አናግሪው። ለአንቺ ሊልሽ የሚፈልገው ነገር ሊኖር ይችላል። አንቺም ለሱ መናገር የምትፈልጊው ነገር ሊኖር ይችላል። ሄደሽ አናግሪው፣ ጭዊበት። ከፈለግሽ ደብድቢው። እረፍት ሊሰጥሽ የሚችለውን ነገር በሙሉ አድርጊ። ከፈለግሽም ስደቢው፣ መብትሽ ነው። ብቻ ውስጥሽ አታስቀምጪው። ሰላም የሚነሳሽን ነገር አታድርጊ። ውስጥሽ ካስቀመጥሽው ከዚህ ነገር ውስጥ በታምር ልትወጫች። አድርጊው።
ስሚ ቱርካን፣ እኔ እኮ ከዚህ በፊት ቃልሽን ለመስጠት የሄድሽ መስሎኝ ነበር። ቆይ እስከ ዛሬ ለምንድን ነው ያልሄድሽው? ሶመር፣ ጊዜ አልነበረኝም ነበር። እድሉን ማግኘት አልቻልኩም። እድሉን ማግኘት ስላልቻልሽ? አልገባኝም። እናቴ ላይ እንደዚህ አይነት አስቀያሚ ነገር ተፈጥሮ እንዴት ነው እድል ማግኘት ያልቻልሽው? ሁሌ ደፍኔን ስጠብቅ እንደነበር ታውቃለህ አይደል? ቆይ ለፖሊስ የምትናገሪው እያንዳንዱ ነገር በጣም አስፈላጊ እንደሆነ ታውቂያለሽ ቱርካን። ምን ሆነሻል? እናቴ እኮ ሞታ ነበር። ቆይ ለመሄድ እድሉን አላገኘውም እንዴት ትይኛለሽ ቱርካን? ይሄ ምን ማለት ነው? አልገባኝም። ይሄን ካንቺ አልጠብቅም ነበር። በጣም አዝናለሁ። ቃልሽን መስጠት ያልፈለግሽው ይህ ነገር እስኪድን እየጠበቅሽ ስለነበር ሊሆን ይችላል። ቆይ ምን እያልክ ነው ሶመር? እኔ፣ አባቴ፣ ሙስጠፋ እስኪነጋ ድረስ አንዴ ሆስፒታል አንዴ ፖሊስ ጣቢያ ስንል ነበር። ያልሄድንበት አንድም ቦታ አልነበረም። አንቺ ግን አንዴ እንኳን ደውለሽ አልጠየቅሽኝም ነበር ቱርካን። ምክንያቱም ሙስጠፋና ዳሪያ እየነገሩኝ ነበር። ዳሪያን እያናገርኳት ስለነበር ነው። ይበቃል ቱርካን፣ በቃሽ። በፍጹም አንቺ እንደዚህ አይነት ሰው አይደለሽም። ቢያንስ ትደውይልኝ ነበር። ማለት እኔ እንጃ ምን ማድረግ እንዳለብኝ እንኳን አላወቅኩም። አንዱ ከሌላው ነገር ጋር እየተደራረበ እየመጣ ነበር። በቃ ግራ ገብቶኝ ነበር። ጥሩ። ከዛ ግን እናቴን አገኘሻት። ጥሩ ነገር ላይ አልነበረችም። እንዳየሻት ራሷን ስታ ነበር። ልዩ ክትትል የሚደረግበት ክፍል ውስጥ ገብታ ነበር ቱርካን። ግን አንቺ ምንም ነገር አልጠየቅሽኝም። እንዴት ናት ብዬ ጠይቄ ነበር። ማን እንዳደረገው አልጠየቅሽኝም ቱርካን። የት ተገኘች? እንዴት እንደዛ ሆነች? እንዴት ራሷን ሳተች የሚለው ነገር አልጠየቅሽኝም። እኔም ማውቃት ቱርካን ስለ ጉዳዩ ከኔ በፊት አውቃ የምትቆረቆር ነበረች። እና አሁን ምን ተፈጠረ ንገሪኛ። አንቺ ግን በጥልቅ ዝምታችሁ ውስጥ ታውጣሽ መቅረት መረጥሽ። ድንጋጤ ላይ ነበርኩ ሶመር፣ ደንግጬ ነበር። እውነት በጣም ነው የምትገርመው። ያሳለፍኩትን ነገር እንኳን አይተህ አታዝንልኝም? ቆይ እኔን እንኳን ለመረዳት ትንሽ አትሞክርም? ስለምን ድንጋጤ ነው የምታወሪው ቱርካን? ልጄን አጥቼ ነው ልትይ ነው? ግን 2 ቀን እንኳን ሳይሞላሽ ተገናኝታችኋል። ልጅሽን የነጠቀሽ ሰው የለም። ስለምን ድንጋጤ ነው የምታወሪው? እኔ ላይ በተጫወታችሁ ጨዋታ ተደናግጬ ነበር ሶመር። አንተ እስር ቤት እያለ እናት ከጠበቃው ጋር አውርታ በመተባበር አታለለችኝ። አሁን እናቴ ላይ ተናደሽባታል አይደል? ይኸውልሽ ቱርካን፣ አንድ ጥያቄ ጠይቅሻለሁ። ይህንን የምጠይቅሽ ለመጀመሪያም ለመጨረሻም ጊዜ ነው። ደግሜ እንኳን አልጠይቅሽም። ያንቺ መልስ ለእኔ ከበቂ በላይ ይሆናል። እውነቱን ንገሪ። እየዋሸሽ መሆኑን የተረዳው ቀን እውነቴን ነው የምልሽ ቱርካን፣ ለሁለታችንም ጥሩ። ይሄ ምን ማለት ነው? እያስፈራራኸኝ መሆኑ ነው? አዎ። እናቴ መግደል ትፈልጊያለሽ እንዴ? የእውነት እብድ ነህ። አዎ እናትህ ላይ በጣም ተናድጄ ነበር። አሁንም ተናድጃለሁ። ግን እኔ እናትህን ለመግደል አስቤ በጭራሽ አላውቅም። ትንሽ ያበዛሁት ይመስለኛል። በጣም ይቅርታ። እናቴ ሆስፒታል ውስጥ እንዴት እንደነበረች ሳስታውስ ያመኛል ቱርካን። እሷን አጣታለሁ የሚለው ፍርሃት እኔ ላይ ተጽዕኖ አድርጎብኛል። በጣም ይቅርታ።
ችግር የለውም፣ እረዳሃለሁ። የተናደድኩት ለፖሊሶቹ የምታያቸው ማንኛውም ነገር ይህንን ጉዳይ ለመፍታት እንደሚረዳቸው እያወቅሽ ጊዜም ቦታም ሰጥተሽ ቃልሽን ባለመስጠትሽና ግድ የለሽ ስለሆንሽብኝ ነው። አሁን ሁሉንም ሰውና ሁሉንም ነገር መጠራጠር ጀምሬያለሁ ቱርካን። ጭንቅላቴ ውስጥ 100,000 የሚሆን ጥያቄ አለ። ዋናው እናትህ ደህና መሆኗ ነው። አዎ፣ ግን እንደዚህ ያደረጋትን ሰው እስከምደርስበት ድረስ ረፍት አላገኘም። አቶ ካርታል፣ የሂሳቡ ባለሙያ ለጨረታ ዋስትና የሚያስፈልገውን መጠን ከባንክ አውጥቷል። ግን ደግሞ ከምሳ ሰዓት በኋላ ስለሆነ ችግር የለውም። ዛሬ አርብ ነው፣ ችግር የለውም። ለማንኛውም ካዝና ውስጥ ይቀመጥ። በጣም ይቅርታ፣ እንድትፈርምልኝ ፈልጌ ነበረ። ግን ችግር የለውም፣ በኋላ ላይ ስትጨርሱ መምጣት እችላለሁ። በኋላ እመጣለሁ። ፊገን፣ አሁን ለጠበቃ ደውይልኝ እባክሽ። ለምን? ከቱርካን ጋር ልፋታ ነው። ለምንድን ነው ሀሳብህን የቀየርከው? ከቱርካን ጋር ቤተሰብ መመስረት እፈልግ ነበር፣ ግን አልሆነም። እና ቱርካንን እስከ መጨረሻው ነፃ ለማድረግ ወሰንከ ማለት ነው? አይ፣ እስከ ነጭራሹ ስለ ቱርካን አላሰብኩም። ከዚህ በኋላ የእሷን ስም መስማትም ሆነ ፊቷንም ማየት አልፈልግም። አሁን የሚጨነቀው ስለ ደፍኒ ነው። ከእናቷ ልለያት አልፈልግም፣ ቢያንስ ምክንያቷን ያልሆነም። ውዷን እናቴን እወዳታለሁ፣ የኔ አሻንጉሊት። እማዬ፣ የኔ ውድ ማሬ፣ ምን እያደረግሽ ነው ውዴ? ምንም፣ እየተጫወትኩኝ ነበር። የኔ ውድ፣ ቆይ ምን ሆነሽብኝ ነው የኔ ልጅ? ኪራዝ ና የኔ ውድ። ዳሪያ፣ ገና መጨረሴ ነው እና አሁን ገና ነው የገባሁት። ለዛ ነው ያልደወልኩልሽ። ምን እያደረግሽ ነበር? እስካሁንም ሆስፒታል እንዳልነበር ሰምቻለሁ እህቴ። ዊ ዳሪያ፣ አሁን እንደዚህ አይነት ጥያቄዎች ለመመለስ አልችልም። ለምንድን ነው የደወልሽልኝ? ንገሪኝ። ስደውል ብታነሽ ኖሮ እነግርሽ ነበር ዶንሽ። አሁን ግን ታዩ። ይኸውልሽ ዳሪያ፣ አሁን ላይ ምንም አይነት ነገር ማድረግ አልችልም። ምንም ማድረግ አይጠበቅብሽም፣ ግን መገናኘት አለብን። እሺ በቃ ጥሩ። ነገ መሆን ይችላል? እሺ፣ ስንት ሰዓት እንደምንገናኝ ደውለሽ አሳውቂኝ። እሺ በቃ ቻው። እሺ ቻው። የኔ ውድ መጣሽ? የቤቱ ሽታ ምርጥ ነው። ድግስ አለ እንዴ? አዎ ዛሬ ራት አለብን የኔ ውድ። ማን? አባዬ። ዶኑሽ፣
የማየን ሹራብ እያነሳኸው ነው? አንድ እንግዳ አለብን የኔ ልጅ። በዚህ 5 ዓመት ውስጥ ብዙ እንግዶች ይመጣሉ ይሄዳሉ አባዬ። ምን አይነት የተለየ እንግዳ ቢሆን ነው የእናቴን ሹራብ የምታነሳላቸው? ለዓመታት ከጎኔ ሆኖ መቆየቱ ብዙ ህመም እያመጣብኝ ነው። እሺ አባዬ፣ የግድ ማብራሪያ መስጠት የለብም። እሺ ምን ዶኑሽ እሺ አሁን ይኸውልሽ ኤፌ ጨርሶ እየጨመረ ነው እና አሁን ፍጠኝ፣ ይቀድምሻል። ቶሎ በይ ደፍኔ፣ ቶሎ በይ ፍጠኝ። ኤፌን እንቅደመው። ቶሎ በይ ውዴ። አየሽ ኪራዝ ውዴ፣ ውድድሩ እየተፋፋመ ነው። በይ ቶሎ በለሽ ክሮሽ። አፕ በጣም ጎበዝ። አባዬ ጠግቤያለሁ፣ ከዚህ በላይ አልበላም። ብላ እንጂ ልጄ። እስኪ ተው፣ እንዲበላ አታስገድደው። ከጠገበ በቃው። አሁን ምን የሚያወዳድር ነገር አለ? ባለሙያዎች ሲያወሩ አልሰማህም? እንዲበሉ ጫና ማድረግ ጥቅም የለውም። ትክክል ነሽ። ልጆቻችንን የምናሳድገው በባለሙያ ድጋፍ ነው። አቶ ሶመር፣ ይህንን አንተ ትወስዷለህ ወይስ በሹፌር ትልከዋለህ? እኔ ወስደዋለሁ። ምንድን ነው? እናቴ ሆስፒታል ምግብ መብላት አልቻለችም። ስለዚህ ቡርጂ ሾርባ ሰርታላት ነው። የድንች ሾርባ ሰርቻለሁኝ። ወይዘሮ ሩቻን ትወዷለች። በጣም አመሰግናለሁ። ማዕድ ቤት አድርጊው እና ወስደዋለሁ። እሺ ጌታዬ። እናቴ ከነገ ወዲያ ነው ከሆስፒታል የምትወጣው። አባቴ ዶክተሩን አናግሮት ነበር። እማዬ ምን እያደረግሽ ነው? ላይ ደፋሽብኝ። ምንድን ነው? ይቅርታ ውዴ፣ እኔ በደንብ አጸዳልሻለሁ። ልታጸጁ አትቺም እማዬ፣ አትቺም። ምንድን ነው ያደረግሽው እማዬ? ልብሴ ተበላሸ እኮ። ቆይ ግን ምን ሆነሻል? ኡፍ እንኪ ንግሥት ሩቻን ኮርማን ልትወጣ ነው። ጥሩ፣ በጣም ነው ደስ የሚለው። እውነት ሁላችሁንም ቦታ ቦታ ስታስይዛችሁ ማየት እፈልጋለሁ። ምን ነው አየኸኝ ወንድሜ፣ ከወይዘሮ ሩቻን ጋር ችግር የለብኝም። ከእሷ ጋር ችግር ውስጥ የገቡ ሰዎች ይጨነቁበት። ግቢ ወይዘሮ ሙጁጋን። ሰላም። ጣፋጭ እየበላን መጫወት እንችላለን ወይ? ለምን ተቸገርሽ? ምንም አደል። ላስተዋውቅሽ፣ ወንድሜ ፋቲህ ይባላል። ስላወቅኩ ደስ ብሎኛል። የወንድሜ ሚስት ጄቪሌ። ሰላም፣ ስለተዋወቅሽ ደስ ብሎኛል። ሰላም፣ እንዴት ነሽ? ልቀበልሽ። ግቢ ወደ ውስጥ፣ እዚያ አትቁሚ። እባካችሁ ነጠላ ጫማ ትሰጡኝ? እሺ ጅብሬ፣ ነጠላ ጫማ ስጫት። እንኪ፣ ንጹህ ነው። ግቢ። በዚህ በኩል ነው። ሂጂ፣ ውጭ፣ በዚህ ጋር ቀስ እያልሽ። የሆነ ቦታ ግን አውቃታለሁ። የት ነው የምታውቂያት ጄቮ? በፈጠረሽ አምላክ። እባክሽን በዚህ በኩል። እውነት አውቃታለሁ፣ የምር አውቃታለሁ። የት ነው የምታውቂያት ጄቮ? እቺ ሴት እኮ በ1970 ወይዘሪት ቱርክ ተብላ አሸንፋ ነበር። ኦ አምላኬ! ቆይ ግን እንዴት ነው ያላወቅኳት ታዲያ? እዛ ጋር አረፍ በይ እባክሽ፣ ሂጂ። ምን አይነት ነገር ነው? መንደር ውስጥ ሁልጊዜ አንቺን እንደምመስል ይነግሩኝ ነበር። አንቺ? አዎ፣ የሚያይን ሰው ሁሉ እንደዛ ነው የሚለኝ። አዎ፣ በጣም ቆንጆ ነሽ። አመሰግናለሁ። ግን አንቺን በጣም ታምሪያለሽ። አያችሁ?
ጄብሬ፣ እስቲ ሾርባውን አሙቂ፣ ዳቦውንም አምጭና ጠረጴዛ ላይ ይቀራረብ እባክሽ። እሺ። ይህንንም ውሰጁ። እሺ። ዶኑሽ የት ናት? እስኪ ዶኑሽን ጥሪያት። እኔ እጠራታለሁ ወንድሜ። እንግዲህ ይሄ የቆየ ቤት ነው፣ ታሪካዊ ቅርስ በዩ። በጣም ትልቅ ዋጋ አለው። አሁን እንደሚሰሩት አይነት ቤቶች አይደለም። በጣም ያምራል።